እርግጠኛ የሆንክበት ሌላ በመጽሐፍ ቅዱስ የማስረጃነት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ማለት የምትችለው ትምህርት አለ? ኪሩቤል የመጨረሻ ዕድል ልስጥ። የክርስቶስ ምልጃ። እሺ የክርስቶስ ምልጃ ምን ብለን የምናምነው ትምህርት ነው ስትል ክርስቶስ ያማልዳል። እኛ ምን ብለን የምናምነው ትምህርት ነው ስትል ነው ያልኩት። ክርስቶስ ያማልድም ብላችሁ ተብሎ አይደለም የሚወራው። እንዲህ ብላችሁ የምታምኑት ትምህርት ስህተት ነው በል። ክርስቶስ አሁን ድረስ ይማልዳል ብላችሁ አታምኑ። በጣም ጥሩ። እሺ ክርስቶስ ኢየሱስ አሁን ድረስ እንደሚማልድ የሚናገር የመጽሐፍ ቅዱስ ማስረጃ ይሰጠናል። ቅድም ሮሜ 30 አሁንም ድረስ አማላጅ ነው ማለት ነው እያልከን ያለው። ኦኬ በጣም እሺ። ሮሜ 8:34 ምን ይለናል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማለት እግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እሺ እሱ አለ ለዘላለም ዕብራውያን ላይ ቅድም ያነሳሁት ክፍል ላይ ለዘላለም እየማለደ ይኖራል ይላል። አሁን 8:34 ላይ ስለኛ ይማልዳል ይላል ሀሳቡ እንጂ አሁን የሆነ አይደል አሁንም ድረስ አማላጅ ነው ምናምን የሚል ሀሳብን አልተናገረም። ሰው ይማልዳል የሚል ሀሳብ ስላገኘ ይመስለኛል ኪሩቤል ይማልዳል የሚል ሀሳብን ስላገኘ ይመስለኛል አማላጅ ነው እያልከ ነው አይደል? እና ሌላ ምን ሊኖር ይችላል? በጣም ጥሩ። ኢየሱስ ይማልዳል ካለ ምን ልንል እንችላለን? ሊስ አዳምጠኛ እኔ ደግሞ ቀጣ የምለው ኢየሱስ ክርስቶስ አማላጅ ነው ብለው ወደ ማን ነው የሚያማልደው? ወደ አብ። ወደ አብ። እሺ በጣም ጥሩ። አብ ተመላጅ ነው፣ ወልድ አማላጅ ነው። መንፈስ ቅዱስስ? መንፈስ ቅዱስ ሰራጺ ነው። እንደ እንትን ክርስቶስ ግብራቸው አለ አይደል? አረ ኪሩቤል ተው ፕሊስ። አይ ኖ ይሄ አሁን ፈጽሞ ማይገናኝ ነገር ነው እየተናገርክ ያለው ወንድማችን። ወልድ አማላጅ ነው፣ ኢየሱስ ክርስቶስ አማላጅ ነው። አብ ደግሞ ተመላጅ ነው። እሺ ልመናን ይቀበላል። አሁን እኛ ስለዚህ ስለ ምልጃ አገልግሎቱ ሊወራን ያለው በምልጃ አገልግሎቱ ላይ የሥላሴ ድርሻ ነው እየነገርከን ያለው። የሥላሴ ድርሻ በጣም ጥሩ። ኢየሱስ ክርስቶስ አማላጅ ነው ማለት ነው። አብ ደግሞ ተመላጅ ነው። መንፈስ ቅዱስ በምልጃው አገልግሎት ያለው ድርሻ ምንድን ነው? ባይብል ሁሌ ላይክ አሁን ይህንን ስላመጣልኝ መልስ ልሰጥ አልችልም። ቀጥታ መንፈስ ቅዱስ ከዚህ ጋር የተጻፈ ምንም ሀሳብ የለውም። አንደኛ ቅድም ካነሳናቸው መጀመሪያ ትዝ ካለ እግዚአብሔር አብ ከራሱ ጋር አስታረቀን የሚል ቃል አለ። ወንድሜ መንፈስ ቅዱስ ስለ መንፈስ ቅዱስ ነገር ኢየሱስ ክርስቶስ አማላጅ ነው፣ አብ ተመላጅ ነው። መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ አማላጅም ሲሆን እናየዋለን፣ አስተማሪም ሲሆን እናየዋለን ባይብል ላይ። ስለዚህ ፓርት ግን ያየነው ነገር የለም። በጣም ጥሩ። እሺ መንፈስ ቅዱስ ከማን ጋር ነው የሚያማልደው? ከአብ ጋር። ስለዚህ ሁለት አማላጅ አለ እያልከን ነው። እሺ ላይክ እሺ ሳይሆን አንድ እያልከን ላይክ ማለት ይኸውልህ ላይክ እኔ አሁን ሶስቱንም አማላጅ ነው ልላቸው እችላለሁ። ለእኔ ነፍስ በቃ ስጠን፣ ከዛኛም ተባረክ። እሺ የመጽሐፍ ቅዱስ ሀሳብ እናነሳለን። ድንግል ማርያም ሰው ነች አይደል? ለሰው ልጅ አንድ ጊዜ ሞት ተመድበዋል። ዕብራውያን ስመኛ ዕብራውያን ለሰዎች አንድ ጊዜ ሞት ተመድበዋል። ከዛ በኋላ ፍርድ ነው እንደተባለ እሷ ሰው ናት፣ እንደ ሰው ሞታለች። ለምን ሞታለች? አይደለችም እስካሁን በሕይወት አለች ምትል ከሆነ እሰየው። ኤልያስ ሮቦት ነው። አቤት አሁን ዝም ብሎ ሰው ዝም ብለህ ሀሳብ ማደም ኤልያስ ሮቦት ነው እንዴ? አይደለም። ኤልያስ አልሞተም። ኤልያስ አልሞተም። አሁን ይጣጣሽ ድንግል ማርያም በቃ አየህ፣ ኤልያስ አልሞተም አይደለ? በቃ አሁን እኔ ዝም ብለህ ሰው ሁሉ ይሞታልና ዝም ብለው በቃ ኤልያስም ሞቷል አይባልም። ድንግል ማርያም እንደሞተች የሚናገር የመጽሐፍ ቅዱስ ማስረጃ እኮ የኤልያስን እኮ አለመሞቱን እኮ መጽሐፍ ቅዱስ ነው ያገኘ ነው። እሺ የማርያምን ትንሣኤ እኮ ከመጽሐፍ ቅዱስ አላገኘንም። አለመሞቷንን ደግሞ ከመጽሐፍ ቅዱስ አላገኘንም። ብራዘር እኔ እኮ ስለሱ ሐሳብ እኮ እኛ እኮ እናብራራለን። ለምን ትቸኩላለህ? በመጀመሪያ ምክንያት ይሁን ይሄ እኮ ነው። በጣም ብዙ ጊዜ ፕሮቴስታንቲዝም ችግር ትልቁ ችግር ይሄ ነው። ምንም አይነት መሰረት ሳይኖራቸው ምንም አይነት ለምትናገሩት ሐሳብ እንኳን ምንም አይነት መጽሐፍ ቅዱስ መሰረት ሳይኖራቸው ነው ብዙ ጊዜ የምትናገሩት።
እንዲህ አይነቱ ነገር ደግሞ በጣም አስቸጋሪ ነው ለመግባባት በራሱ ማለት ነው። ኦኬ በቻልከው አቅም አድና አሁን ስለ እመቤታችን ስለ ቅድስት ድንግል ማርያም ትንሣኤ እኔ ይሄ ነገር አልገባኝም ብላል። ኦኬ እሺ እንዲገባ በመጀመሪያ አሁን አንድ ሐሳብ አነሳንልህ። ድንግል ማርያም ሞታለች? አዎ ሞታለች። እንዴት አልሞተችም? ኦኬ እንደ ሞተች የሚናገር የመጽሐፍ ቅዱስ ማስረጃ ሲያምጣ እናሳየን። አንተ እንግዲህ በመጽሐፍ ቅዱስ ብቻ ነው የምታምነው። ከመጽሐፍ ቅዱስ ውጭ ሌላ ምንም የምታምነው ነገር የለም። ሶ በቃ በመጽሐፍ ቅዱስ ብቻ የምታምን ሰው ከሆንክ አሁን ጥቅስ ነው የምታወጣው። እሺ አይደለ? እኔ ብዙ ሰው ሲጃጃል ስለማልወድ ብዙ አንደኛው ቃላቶች ወራተውና እኔ አልተጃጃልኩም። አይ ቃላት ወራ አይደለም። ኖ አድና ይሄ እኔ መጥቶ ነው የማልወደውን ነገር አልወደውም። ማስረጃ ልስጥ ፈላጋይ ማስረጃ ምን ላይ ነው? ማልስ ከሌለ ማስዋድ ትችላለህ። ግን ማልስ ልስጥ ጠይቀኛል አይደል? ተረጋጋ ላውራ ባድና ምን ላይ እናውጣን ያልኩ። እስኪ ስሙን ጥራልኝ የመጽሐፍ ቅዱሱን ክፍል። ማሽ ሰማኛል ያውራ ራሱ ካልክለኛል። እኔ አንተ አሁን እንድትናገር አይደለም የፈለኩት አድና። የመጽሐፍ ቅዱስ ማስረጃ ስጠን ማለት መጽሐፍ ቅዱስ ገልጠን የምናብነበውን አንድ ንባብ ስጠን። ምን ላይ ላውጣ? እዚህ ላይ አውጣ በለኝ። እሺ ታወጣለህ። ድንግል ማርያም ሰው ነች አይደል? ነው ኢየሱስ ስለ ኤልያስ እንኳን ስተጨረስን ኤልያስ ሰው ነው አይደለም? ነች አይደል? ነች። በቃ እሺ እሱ ሰው ናት። በኋላ እንዳትከኝ። ኤልያስስ? እሺ ሰው ነው። ኤልያስ ሰው ነው። ኤልያስ ሞቷል? አልሞታም። እንዳልሞታም መጽሐፍ ቅዱስ ላይ ኤልያስም አልሞታም ተነጠቀ እንደምን ኤልያስ እባክህን ለምን ተወዳጅ ወንድማችን ዝም ብለህ አሁን ይኸውልህ ሰው ነው አይደለ? በቃ ሰው ስለሆነ ይሞታል ምናምን የሚል ተረት የሚመስል ነገር አትናገር። ምክንያቱም አሁን እኔ ለምሳሌ ለአንተ ምሳሌ እንዳነሳሁት ኤልያስ ሞቷል ወይ ስል አልሞተም እያልከኝ። ኦኬ ኤልያስ ሮቦት አይደለም፣ ኤልያስም ሰው ነው። ስለዚህ ሰው ሁሉ ይሞታል ምናምን ብለህ ደፋፍነህ ሸፋፍነህ የምታልፈው ጉዳይ አይደለም። እኔ አሁን የፈለኩት የመጽሐፍ ቅዱስ ማስረጃ ነው። በቃ መጽሐፍ ቅዱስ አይደለም ከዘፍጥረት እስከ ዮሐንስ ራዕይ አይደለኛ ማስረጃው ተስተንደድ መልስ ነው የፈለከው። አንተም ከዘፍጥረት እስከ ዮሐንስ ራዕይ አንድ የመጽሐፍ ቅዱስ ጥቅስ ታነሳና ድንግል ማርያም ሞታለች የሚል አንድ እኔ የምፈልገው አንድ ሲምፕል ቨርስ ነው። አንድ ሲምፕል ቨርስ አውጣና ሳይ መሞቷን የሚናገር የጠየቁ ስለ ድንግል ማርያም። እሺ መጽሐፍ እንዲህ ይላል። ስማኝ፣ አንድ ጊዜ ለሰው ልጅ ሞት ተመድቦላቸዋል። ከዛ በኋላ ፍርድ ነው ይላል። በቃ አንድ ጊዜ ሰው መሞት አለበት። ሰው ነው ከተባለ ሰው ይሞታል። ዘላለም የማይሞት አምላክ ብቻ ነው። የኔ ማውቀ ድንግል ማርያም ሞታለች። አታስለፈኝ። ግን መነሷ ትንሳኤውንና እርገቷን ለምንድን ነው ማታሳየኝ? ሞታለች ብላችሁ አድና ተነስታለች እንደ ልጇ አድና አቤት ተወዳጁ ናችን በህይወት ደስተኛ ነው። በህይወት ደስተኛ ነው እኮ ሰው ይሞታል እንደምን መጽሐፍ ይላል። ሰው ይሞታል። ዕብራውያን በህይወት ደስተኛ ነው። አድና ይሄን ቦታ ኮኒ ስለራስ ነው። በህይወት ደስተኛ ነው። እሺ ዕብራውያን 9 ከቁጥር 27 ላይ አድና አቤት አንሶዬ በህይወት ደስተኛ ነው ወይ? ምን ሆናል? ክብሩ ይስፋ ለመድኃኒዓለም። በቃ እኮ እሺ አንተ በህይወት ደስተኛ ከሆንክ የኛን ህይወት ለምንድን ነው የምታከብደው? አድና ጌታ ኢየሱስ ለምንድን ነው የኛን ህይወት የምታከብደው? የኛንም ህይወት አቀልልን እንጂ አሁን እኮ እንደ ትልቅ ሰው አውርተን አንድ ተግባቡት ላይ እኮ ደርሰናል። ደጋግመህ ተመሳሳይ ነገር አታወራ። ድንግል ማርያም ስለ ሞቷ ስለ ትንሳኤዋ አሁን እኔ አንድ ሀሳብ ለምሳሌ ብናገር ቅድም እንዳልኩት በኦርቶዶክስ ያረዳድ ነገሮችን ስለማትረዳ አንተ ባለመግባባት እንለያያለን። እኔ ደግሞ ከአንተ ጋር ባለመግባባት መለየት አልፈለኩኝም። እኔ የማነሳውን ሀሳብ እንድትረዳኝ አንድ ሀሳብ አነሳው። አንተ የፈለግከው ምንድን ነው? ከመጽሐፍ ቅዱስ ላይ ድንግል ማርያም ሞታ እንደተነሳች ኦኬ፣ በትንሣኤ እንደተነሳች የሚናገር የመጽሐፍ ቅዱስ ማስረጃ ስጡ። ምክንያቱም ሞታ ነው የቀረችው እንጂ ተነስታለች ትንሣኤ ያላት ምናምን የሚል ነገር አላነበብኩም እያልክ መልካም። መሞቷን ደግሞ አንተ ስለነገርከ እንደውም መሞቷን የሚናገር የመጽሐፍ ቅዱስ ማስረጃ ከመጽሐፍ ቅዱስ ላይ ያወጣልን። አሁን አድና የመንደር ወሬ ምናምን እንዳታወራ እኔ ስለማልወድ። እሺ በቃ አሁን ዝም ብሎ ደግሞ ይሄ መሞኘት ምናምን አያስፈልግም። በቃ አሁን ቅድም ያልካቸውን ነገሮች አሁን እንደው እሺ ገባሽ። እንግዲህ ከመጣሽ ማርያም ታምጣሻለሽ። ካሜራ ይላብራና ላውራሽ። እንግዲህ ምንም አማራጭ የለም። ኦኬ እሺ አንዴ
ብቻ ኢየሱስ አማላጅ ነው ብቻ እሱን አማላጅ አይደለም እንዳይለኝ በቃ እሱን ነው። እሱን ካለ ትክክል አይደለም ነው የምለው። መንፈስ ቅዱስ አማላጅ ነው። አማላጅ ነው። መንፈስ ቅዱስም አማላጅ ነው። ኢየሱስ ማለት መንፈስ ቅዱስ ማለት እኮ ነው። አንድ ናቸው። ኦንሊ ጂሰስ ነሽ እንዴ? አይ አይደለሁም። አብ ወልድ መንፈስ ቅዱስ ነው የማምነው። ቆይ አንዴ መኩ ቆይ ይቅርታ ብሮስኪ አንዴ ቆይ። ኢየሱስ ማለት መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? ኦኬ። ስለዚህ ኢየሱስ ማለት መንፈስ ቅዱስ ማለት ነው። ያው ኢየሱስ ስትል መንፈስ ቅዱስ ነው። መንፈስ ቅዱስ አብ አንድ ናቸው። ግን በሰው ልጆች የሞተው ግን ኢየሱስ ነው። ኢየሱስ ነው የተሰቀለው። ኢየሱስ ነው ያማለደን። በእሱ አምናለሁ። በኢየሱስ አማላጅነት አምናለሁ። ኢየሱስና መንፈስ ቅዱስ ሁለት የተለያዩ አካላት ናቸው ወይስ አንድ አካል ናቸው? እኔ አንድ አካል ነው የምላቸው። ሶስቱ ነው አንድ አካል፣ ሶስቱ ነው አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ችግር የለውም። መለኮት አንድ መለኮት ለማለት ፈልገሽ ነው በሚለው ልረዳሽ። አሁን ምን ልልሽ ፈልጌ ነው፣ መንፈስ ቅዱስን አማላጅ እንለዋለን። ኢየሱስም ነው አማላጅ የምንለው። ለአማላጅ ኢየሱስ አማላጅ፣ መንፈስ ቅዱስ የሚያጽናና አጽናኛችን የሚያበረታን መንፈስ ቅዱስ ነው። እሺ መጽሐፍ ቅዱስን አንድ ቆይ ወደ ዋናው ሐሳብ እመለስልሻለሁ። ቀደም ችግር የለውም። ዋናው ኢየሱስ ጌታ ማለቱ ነው። ኢየሱስ አማላጅ ማለቱ አይካድ ስላልሽኝ ሮሜ 8:26 ላይ መጽሐፍ ቅዱሳችን እንደዚህ ይላል። ሮሜ ምዕራፍ 8 ቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል አይደል? ትክክል። መጽሐፍ ቅዱሱ ምን እያለ ነው? መንፈስ ቅዱስ ይማልድልናል እያለ ነው አይደል? ያበረታናል፣ ይማልድልናል። አዎ። ስለዚህ መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እሱ መጽሐፍ ቅዱስ ይማልዳል ስላለ ይማልዳል እለዋለሁ። በዚህ ጋር ይማልዳል እለዋለሁ፣ ምክንያቱም ተጽፏል። ስለዚህ አማላጅ ብለሽ ትጠሪዋለሽ? ይማልዳል ነው በቃ ይማልዳል ነው የምለው። እሱን አማላጅ ብለሽ ትጠሪዋለሽ ወይ? በቃ አማላጅ ስጸልይ ያማልደኛል እላለሁ፣ ይቃትትልኛል፣ ያማልድልኛል እላለሁ። ማብራሪያውን ተይውና መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እንደ ቃሉ በቃ እንደ ቃሉ። እሺ ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ? በሰውና በእግዚአብሔር መካከል ያለው ፍጹም ሰውና ፍጹም አምላክ ኢየሱስ ክርስቶስ ነው። ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ መጽሐፍ ቅዱስ? አዎ በሰውና በእግዚአብሔር መካከል ያለው የሚለውስ ጥቅሱን ንገሪኝ። አንቺ የምታወሪው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው። ጥቅሱን ንገሪኝ ግን ኢየሱስ አማላጅ ነው ተብሎ የተጻፈበት እሱ ላይ በሰውና በእግዚአብሔር መካከል ያለው የዕለት ዘወትር የሚማልድልን ኢየሱስ ክርስቶስ ነው ይላል። እሺ ቃሉን እናንብበው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። እሱን አማላጃችን ነው። ምክንያቱም በተሰቀለ ሰዓት በቃ በመካከላችን ያለው ኢየሱስ ክርስቶስ ነው። በተሰቀለ ሰዓት ደግሞ ባፈሰሰ ሰዓት የሚል ቃል የት አለ? እዚህ ጋር የሚማልድልን ይላል እኮ። እስኪ ወረድ በል የሚማልድልን ይላል። ድጋሚ ላንብበው፣ ችግር የለውም። ባይዘው ይቅርታ አድርጉልኝና እህታችን፣ እኔ እንደ ሰው አከብርሻለሁ። ፕሮቴስታንቶች ግን ከመጽሐፍ ቅዱስ ነፃ ናቸው። እውቀት አይደለንም በፍጹም። ቆይ እሺ ላንብብልሻ። ይኸው እዚህ ጋር እኮ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል አይደል? በቃ መካከላችን ነው። በቃ እሱን አማላጅ የሚል ቃል አለ እዚህ ውስጥ። መካከልን በአማላጅነት አማላጃችን ነው ብለነዋል። መካከልነት ነው፣ ሌላ የለም አማላጅ። እሺ መካከለኛ የሚለው ቃል እኔ ልንገርሽ፣ ለመማር ከሆነ የመጣሽው ቅድም ለመማርም ነው ብለሽ የለ ሜሲቴስ የሚል ቃል ነው። የግሪኩ ቃል ሜሲቴስ የሚል ቃል ነው ቃሉ። ኦኬ መካከለኛ ማለት አስታራቂ ማለት ነው። አስታራቂ ማለት ነው እንጂ አማላጅ ማለት አይደለም። ይለያያል። እሺ እናንተ ማርያም አማላጅ የምትሉት ሴት አለ ተጻፈው። ቆይ እህታችን ተረጋጊ። ለመማር ከሆነ የመጣሽው እያስተማርኩሽ እኮ። እሺ እያስተማርኩሽ ተረጋጊና ስሚ። አሁን ምንድነው ቀደም ችግር የለውም። እኔ እኮ ወደዚህ የሚያመጣውሽ ርዕሳችን የሆነው ሳይሆን ኢየሱስ አማላጅ ኢየሱስ ጌታ ነው የሚለው ነገር ኢየሱስ አማላጅ ነው የሚለው ነገር እስካልካደ ድረስ ስትይ ኢየሱስ አማላጅ ነው የሚል ትምህርት መጽሐፍ ቅዱስ ላይ እንደዛ የለም። ይማልድልናል የሚለውን ይዘሽ ከሆነ ስለ መንፈስ ቅዱስም እንደዛ ተብሎ ተነግሯል። ምን ለማለት ፈልገው ነው የሚለውን ነገር ማብራሪያ እንሰጣለን። አሁን ለጠየቅሽ መጨረሻ ላይ ለጠየቅሽኝ ጥያቄ ደግሞ አንድ ነገር ልንገርሽ። ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ? የለም። ግን የስላሴ አማኝ ነሽ? እኛ ስላሴ በሚል ሰዓት አብ ወልድ መንፈስ ቅዱስ ነው የምንለው። በስላሴ ታምኛለሽ? ስላሴ
ስላሴ እንግዲህ አብ ወልድ መንፈስ ቅዱስ በኦርቶዶክስ ስላሴ የምትሉት ለካ አብ ወልድ መንፈስ ቅዱስ እኛ የምንለውን ነው። ስለዚህ እንስማማለን በዚህ እንጂ እኛ ጋር ስላሴ የሚል ኦኬ። ስላሴ የሚለውን ቃል አትቀበዩ? አይ ስለሚመሳሰል ስላሴ የሚል መጽሐፍ ቅዱስ ላይ የለም። ግን እናንተ እኔ ኦርቶዶክስ ሆኜ ሳየው ስላሴ የምትሉት እኛ አብ ወልድ መንፈስ ቅዱስ አንድ አምላክ ምን ነው ለካ የምትሉት። ስለዚህ ተመሳሰልን ማለት ነው። ግን ስላሴ የሚል የለም። ሁሌ እኔ ይቅርታ አድርጉልኝና የምትገቡ ሰዎች እኔ ስለ እናንተ እያወራው ሁሌ ኦርቶዶክስን ካላነሳችሁ እኔ እያልኩሽ ያለሁት አንቺ እኛ ላይ የለም በቃ የለም። እኔ ማምኑ በአብ ወልድ በመንፈስ ቅዱስ ነው። በስላሴ የሚለው አልተጠቀሰም። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ አልተጻፈም። ኦኬ። ስለዚህ ስላሴ የሚለውን ቃል አትቀበሉ? አምናለሁ ግን አልተጻፈም። ስሙ ከኦርቶዶክስ መጣ አንቀበላለን። እንግዲህ ካልተጻፈ ለምን አምን? ቤተሰቦቼ ስላሴ ስለሚሉት እኔም ስላሴ ብዬ ተቀበልኳቸው። ቤተሰቦቼ ስላሴ ነው የሚሉት መጽሐፍ ቅዱስ ግን አይልም። እኔ ጠየኳቸው እናትና አባቴን ስላሴ ምንድን ነው ስላቸው አብ ወልድ መንፈስ ቅዱስ ነው ሲሉኝ እሺ ብዬ እንጂ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለ ነገር እናትና አባትሽ የነገሩሽ ነገር ተቀበለሻል ማለት ነው? ስላሴ አሉኝ። አዎ አልኳቸው። እሺ አመንኳ። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር ከእናትና ከአባትሽ ተቀበለሻል? እኛ መጽሐፍ ቅዱስ አንብቤው አላውቅም። እኔም ስላሴ የሚባል አንብቤ አላውቅም። ግን አብ ወልድ መንፈስ ቅዱስ ማለት ስላሴ ማለት ነው ሲሉኝ እሺ አልኳቸው። የተጻፈ የለም። ሊሊ ተረጋጊ፣ እሺ ተረጋጊና ለማውራት ሞክሪ። እሺ ካልሻቸው ጥሩ። ወደ ቀደሙ ነገር ልመልስሽና መጽሐፍ ቅዱስንና የእግዚአብሔርን መንፈስ ቤተክርስቲያን ጥላ ነበር ብሎ ዮናታን ተናገረ። መንፈስ ቅዱስ ከቤተክርስቲያን የሚለይበት ጊዜ አለ? ቤተክርስቲያንን እንደ ሸቀጥ መነገጃ እንደ ድሮ ምናምን ካደረጉት ሊርቅ ይችላል መንፈስ ቅዱስ። እኛ ነን ሰዎች ነን። ወደ እግዚአብሔር መቅረብ አለብን፣ ወደ ሴጣን መቅረብ አለብን። ወደ እግዚአብሔር ከቀረበን መንፈስ ቅዱስ ይቀርበናል። ወደ ሴጣን ከቀረብን ደግሞ ሴጣን ነው የሚቀርበን። ስለዚህ ሊጥል ይችላል። እንደ ሰው ነው። አሁን ዘፈን ምናምን ከሄዱ አይኖርም መንፈስ ቅዱስ እዛ። ሶስተኛና አራተኛ ክፍለ ዘመን ላይ አሁን ዮናታን የተናገረው መንፈስ ቅዱስን ቤተክርስቲያን ጥላለች ነው እና ማስረጃለች ለዚህ ነገር? አንቺ ሜቢ አይ መስረጃ የለኝም፣ ግን ልልሽ ፈልጌ መሰለሽ ማስረጃ ከሌለሽ አሁን ዮናታን እንዲህ ነው የሚለውን ነገር መናገርም ስለማትችይ ለምሳሌ ስለ ጉባኤዎች ሜቢ የተወሰነ እውቀት አለሽ? ኒቂያ ጉባኤ ሲባል ሰምተሽ ታውቂያለሽ? አላውቅም። አዎ ምን መሰለሽ ሊልያ አሁን የሆነን ሰው እኔ አሁን አንቺን እንዲህ ብሎም ላይ ከዚህ በኋላም ፈርዘር ማውራት ሳይሆን ዮናታን የተናገረው ነገር አሁን ቅድም የገቡ አንዳንድ ፕሮቴስታንቶችም እንደተናገሩት ፍጹም ከእግዚአብሔር ቃልም የራቀ ነገር ነው። ታሪካዊ ክርስትናንም ያላገናዘበ በጣም ከባድ የሆነ ንግግር ነው። እውነት ለማውራት መጽሐፍ ቅዱስንና መንፈስ ቅዱስን ጥላለች የሚለው ንግግር ኦኬ። መጽሐፍ ቅዱስ ካኖናይዝ ተደርጎ ራሱ በካኖናይዜሽን ደረጃ አለ አይደለ? መጽሐፍ ቅዱስ ተሰብስበው አለ አይደለ? ካኖናይዝ ተደርጎ ራሱ ያለቀው በዚህ 3ኛና 4ኛ ክፍለ ዘመን አካባቢ ነው ካኖናይዝ ተደርጎ ራሱ። በዚህ ጊዜ ግን ዮናታን ምን እያለ ነው? ጥላለች እያለ። አሁን እኔ ምንድነው አንቺን የምመክርሽ፣ የት ነው ቸርች የምትሄጂው? ሙሉ ወንጌል ነሽ? ምንድን ነው? የት ነው ሙሉ ወንጌል የምትሄጂው? አሁን እኔ አንድ እንደው እግረ መንገዴን ከዚህ ከዮናታን ጋር በተገናኘው የተነሳውን ቶፒክ እሱን እንተው እና እኔ አንቺን እንደው ፐርሰናሊ ልጠይቅሽ የምፈልገው ዋናዎቹን ላይክ ሪፎርመሮች ታውቂያቸዋለሽ? ዋናው መጽሐፍ ቅዱስን ሪፎርመሮቹ እነ ማርቲን ሉተር እነ ጆን ካልቪን ምናምን ሲባሉ ሰምተሽ ታውቂያለሽ? ማርቲን ሉተር ሲባል ሰማለሁ፣ ግን መጽሐፍ ቅዱስ ነው ምናምን ነው እናነበው። ማርቲን ሉተር ሲባል ግን ሰማለሁ። ኦኬ አይ ጥሩ እሺ። አሁን እዛ ላይ በወይራ ቸብ ቸብ ተደርጎ ለስግደት ስጡኝ ለስሬቴ ማለት መቀለድ አይሆንም፣ መዘበት አይሆንም ወዳጆች። በጣም እኮ ጌታ እኮ ያዝናል። በየዓመቱ ይህን በሚያደርጉ ካህናት በኦርቶዶክሳዊት ቤተ ክርስቲያን ጌታ ኢየሱስ ክርስቶስ በኃይል ያዝናል። ህዝቡን አበላሽተን እኛም ተበላሽተን በጣም ነው የሚያሳዝነው። ኢየሱስ የከፈለው ዋጋ በቂ አይደለም ማለት ነው። ምን ማለት እኮ ነው? በወይራ መቸብቸብ ማለት አንተ የከፈልከው ዋጋ በቂ አይደለም። በቂ ስላልሆነ እኔ በወይራ ተቸብችቤ ተገርፌ ነው የምድነው በካህኔ ፊት። ክቡራንና ክቡራት እንደምን አላችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሰላም አላችሁ? ያው እንግዲህ እየሰማችሁ ነው ያለውን ጉድ።
ምን አይነት አነጋገር እንደሆነ እኔ እንደው ከእግዚአብሔር ሰው እንዲህ ብሎ ይለያል ነው ፈጽሞ ትንሽ እንኳን ለንስሐ አብቃይ ብሎ የሚለምንበት ጊዜ የሌለው ሰው እንደዚህ ያለ ሰው እኔ እንጃ። እንደው ሁላቸውም ተመሳሳይ ናቸው። እኔ በጣም ያሳዝናል። በዚህች ሰዓት እኮ በዕለተ ዓርብ አምላካችን ኢየሱስ ክርስቶስ አይሁድ በዕለተ ዕረቡ መክረዋል ክርስቶስን ለመስቀል ለመግደል። ያ ዕረቡ የተመከረው ምክር ዓርብ የተፈጸመበት ቀን ነው። ያን መከራ ነው እኛ እያሰብን በዕለተ ዓርብ የምናደርገው በዓላችን የምናከብረው እንጂ እንደርሱ በመብላት በመጠጣት በመደነስ በመዝለል በመጨፈር አይደለም። እርሱ አሁን እየተናገረ ያለው ለምንድን ነው? በዚያች ሰዓት መጨፈር፣ መደነስ፣ መዘነጥ ይገባችኋል። ለምን እንደዚህ የክርስቶስን መከራ ታስባላችሁ ነው የእሱ አነጋገር። እንዲህ የሚል መጽሐፍ ደግሞ እኛ አላገኘንም፣ ከየትም አልተጣፈልንም። ለእርሱ ተጥፎለት ይሆናል፣ እርሱ አንቦ ይሆናል። የእርሱ መጽሐፍ ሌላ ስለሆነ መንፈሳዊ ሳይሆን የእሱ መጽሐፍ ስጋዊ ነው። የእሱ መጽሐፍ መንፈሳዊ ሳይሆን ሰይጣናዊ ነው። ይህን የሚለው በሰይጣን የተዋጀ ሰው እንጂ በመንፈስ ቅዱስ የተዋጀ ሰው እንደዚህ ብሎ አይናገርም። ለምን? አምላካችን ኢየሱስ ክርስቶስ እርሱ የተቀበለውን መከራው ልናስብ ነው። እኛ በዚያን ሰዓት አምላካችን ኢየሱስ ክርስቶስ አይሁድ 6666 ግርፋት ገርፈውታል። ያን ግርፋት ነው እኛ የምናስበው። ካህኑ ለምእመናኑ እየገረፈ የሚሰጠው ንስሐ ስግደት የሚሰጠው የክርስቶስ መከራ እንደዚህ ነው። እኛ እንኳን ማድረግ ባይቻለን ማሰብ አለብን ነው። የክርስቶስን መከራ መቀበል አይቻለንም፣ አቅሙም አይፈቅድልንም። እንደ ቸርነቱ እርሱ ሲያደርግ ነው እንጂ እንደ ቸርነቱ ግን ያን መከራኛ ማሰብ አለብን ነው። ለምን? አምላካችን ኢየሱስ ክርስቶስም ስለተናገረ ስላስተማረን ታስተምሮናል። ማቴዎስ ምዕራፍ 10 ቁጥር 28 ላይ 38 ማለት ነው። ተመልከቱት። እንዲህ የሚል ቃል እናገኛለን። ራሱ ክርስቶስ የተናገረው ቃል ማለት ነው። ዘኢያጥባ ወዘኢነሳ መስቀለ ሞቱ ወዘኢተለወ ድሬ ኢይደሉ ሊተ ወኢይክል ጸመደኒ ይላል። ጨክኖ እኔ የተቀበልኩትን መከራ ያልተቀበለ እኔን ያልተከተለ ለእኔ ሊሆነኝ አይገባም፣ እኔንም ሊያገለግለኝ አይችልም ነው ያለ። የእኔን መከራ ያልተቀበለ ነው ያለው ጨክኖ። እኛ ግን ጨክኖ መከራውን እንኳን የእሱ የተቀበለውን መከራ መቀበል ባይቻለን ማሰብ ግን የግድ ይለናል። ክርስቶስ የተቀበለውን መከራ ማሰብ የግድ ይለናል። ያችን ቀን የክርስቶስ መከራ የምናስብባት ናት። አይሁድ እንደዚህ 6666 ግርፋት ገረፉህ፣ መከራ ጸኑብህ እያን የምናስብባት ዕለትና ቀን ናት። በዚያች ሰዓትና ዕለት በዚያች ቀን ለምን ይህን ታደርጋላችሁ ነው የእሱ አነጋገር። አሁን ለምን በዚያን ሰዓት እንደፈለጋችሁ አትደንሱም ወይ አትጨፍሩም ወይ እንደርሱ? እኛ ግን እንዳንተ አይደለንም ነው። ይሄ ተናግሬዋለሁ ከመጀመሪያው። ይሄ ሌላ ተግባር ነው፣ እግዚአብሔር ጋር አንድ የሚያደርግ አይደለም። እግዚአብሔርን እኛ እኮ በዚህ ግርፋት እንድናለን ሳይሆን ራሱ በቸርነቱ ያድነናል። ግን የእሱም መከራውን ደግሞ ማሰብ አለብን። ኃጢአታችን ይቅር ይለናል ብለን ነው ያንን መከራ የምናስበው፣ የእሱም መከራ የምናስበው። ይሄ ለማይገባው ሰው ምንጊዜ የማይገባው እንጂ ክርስቶስ አምላካችን ኢየሱስ ክርስቶስ ይህን ቃል እንድናደርግ ይህን ስራ እንድንሰራ በተቻለን መጠን እንድናደርግ አስተምሮናል። ለዚያም ነው ሐዋርያው ቅዱስ ጳውሎስ ከአምላካችን ከኢየሱስ ክርስቶስ የተማረውን ትምህርት ተቀብሎ ሐዋርያት ያስተማሩትን ተቀብሎ ምንድን ነው ያደረገው? እሱ የተናገረው ቃል አለ። ሮሜ ምዕራፍ 6 ቁጥር 5 ላይ እንዲህ ይላል፣ እመሰኬ ተመሰልናሁ በሞቱ ንትመሰሎ በሕይወቱ። ይሄ በመከራው ከመሰልኑ በሕይወቱ ምን መስለዋለን ማለት በትንሣኤ ዘለክብር እንነሳለን ማለት ነው። በመከራው ከመሰል ምን ክርስቶስ የተቀበለውን መከራ ከተቀበልን፣ ያም ባይቻልን መከራውን ካሰብን ትንሣኤ ዘለክብር እንነሳለን። እርሱ የተቀበለውን መከራ ስናስብ ከኖርን ከተቻለን መቀበል ባይቻለን ደግሞ ማሰብ አለብን። ይህን ካሰብን ትንሣኤ ዘለክብር እንነሳለን፣ እርሱን እንመስለዋለን ማለት ትንሣኤ ዘለክብር እንነሳለን ማለቱ ነው። አሁንም ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ እንዲህ ይላል፣ ወዘንተኒ ጸጋ እግዚአብሔር ዘጸገወክሙ አኮ ዳእሙ ከመ ትህምሙ ቦቱ አላ አዲ ከመ ትህምሙ በእንቲአሁ ይላል። ይህንን ጸጋ እግዚአብሔር ሰጣችሁ አለ። ይህን ጸጋ ያለው ምኑ ነው? መከራውን። እሱ መከራ ተቀብሎ እናንተን አዳናችሁ ለማለት ይህን መከራ እግዚአብሔር ሰጣችሁ፣ ይህን ጸጋ እግዚአብሔር ሰጣችሁ። ነገር ግን አለ ነገር ግን ይህንን የሰጣችሁ ለመከራው ልትቀበሉ ነው እንጂ ስለ እርሱ መከራ ልትቀበሉ ነው እንጂ ልታምኑበት ብቻ አይደለም። አስቡልኝ፣ ልታምኑበት ብቻ አይደለም፣ መከራ ልትቀበሉ ነው እንጂ እንደርሱ። ያም ባይቻላችሁ እንዳቅማችሁ መከራ ትቀበላላችሁ። ያም ባይሆን መከራውን ታስባላችሁ፣ እያሰባችሁ በዕለቱ ታከብራላችሁ እንጂ እንደው ዝም ብላችሁ ልታምኑ ብቻ አይደለም። ዝም ብላችሁ ማመን ብቻ ከሆነማ ትንሣኤ ዘለክብር ሳይሆን የምትነሱት ትንሣኤ ዘለደይን ነው
የደይን ትንሣኤ ወደ መከራ ነው የምትጣሉት። ስለዚህ መከራውን ማሰብ አለባችሁ። ቢቻላችሁ ተቀበሉ፣ ባይቻላችሁ መከራውን አስቡ እያለ ሐዋርያው ቅዱስ ጳውሎስን በሰፊው አስተምሮታል። ከአምላካችን ከኢየሱስ ክርስቶስ ቃል የተነሳ ማለት ነው። እኛም ዛሬ በዕለተ ዓርብና የምናደርገው በዕለተ ስቅለት ያን መከራውን ለማሰብ ነው። ይህን መከራ ለሰውየው አልገባውም አይገባውምም፣ እስከ መጨረሻው ሊገባውም አይችልም። እግዚአብሔር ግን የሚገባው ቀን ካለ በዚያን ሰዓት ለዚያ ሰዓት ያድርሰው ነው የምለው እና መልእክቱ ግን ይድረሰው። ክቡራንና ክቡራት ተመልካቾች ሁላችሁም ሸር አድርጉለት፣ ይድረሰው። በእውነት እንደው ምን ያህል ሰውን እንደሚያሳስት እኔ አሁን የምታውቁት የተረዳችሁት ሁላችሁም የተማራችሁ ምእመናን ሁላችሁም ክቡራንና ክቡራን ይህን ታውቃላችሁ። ለዚህ ምንም ችግር የለባችሁ። ግን ላላወቁ ደግሞ አንዳንድ ለሚደናከሩ ሰዎች ደግሞ እንዳያደናክራቸው እንደው ሌላ በህሊናቸው ሌላ ጥርጥር እንዳያስገባባቸው ሸር አድርጉላቸው፣ ይድረሳል። አንድ ጥያቄ ልጠይቅህና ከዛ በኋላ ሌሎቹ ይጠይቁሃል ወይ ደግሞ አይደለም። የመጀመሪያው ለምን ኦርቶዶክስ መሆን ፈለግ? እውነት ስለምወድ። ኦኬ፣ እውነት ኦርቶዶክስ ጋር ነው ያለው ብለህ ነው የምታስበው? አሁን ኢየሱስ ክርስቶስ ኢየሱስ እውነት ነው። ኢየሱስ ያለው ኦርቶዶክስ ጋር ብቻ ነው። እሺ በቃ ክርስቶፈርስ እንኳን ደህና መጡ። ይቅርታ እኔ እንኳን ደህና መጣ። እንኳን ደህና ቆየሽ ማሚ። እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁልሽ። ጥንሲት ሜሪ ሰላም ብያለሁ። እንዴት ነሽ? እኔ ተስፋን የምጠይቀው አሁን ከጠየቀው ጋር የተያያዘ ጥያቄ ነው። ብዙ ልዩነት የለውም። ምንድን ነው የኔ ጥያቄ ላይ ቅድም ሜንሽን ስታደርገው ነበረ በፕሮቴስታንቱ ወይም አሁን ይሄ በኢትዮጵያ ባለው ፔንቴኮስታል ያለው የካሪዝማቲክስ ሙቭመንት ተማረህ ነው ወይስ ደግሞ በኢትዮጵያ ቤተክርስቲያን በኢትዮጵያ ማነው በኦርቶዶክስ ቤተክርስቲያን እና በእነዚህ በፕሮቴስታንት ያለው የአስተምህሮ ልዩነት ተረድተኸው እና ደግሞ የአስተምህሮ ገዝቶ ነው ወይ የምትመጣው? ምክንያቱም ቅድም ብዙ ጊዜ ሜንሽን ስታደርግ የነበረው የካሪዝማቲክስ ሙቭመንቱ ምናምን እዛ ያለው የነቢያቱ ከዚህ በፊት መጥተህ ስታወራ የነበረው ስለዛ ስለነበረ ሪሊ ትምህርቱ ገብቶ ነው ወይ ወደ ኦርቶዶክስ ልዩነታችንን አውቀህ ነው ወይ ወደዚህ የመጣኸው ወይም የወሰንከው? ሄኖክ ቴንክ ዩ ብራዘር፣ ናይስ ኩዌሽን። ደስ የሚል ጥያቄ ነው ይሄ። ልባም ሰው የሚጠይቀው ጥያቄ ይባላል። ደስ ይላል። ልባም ሰው ነህ ማለት ነው። ምንድን ነው እኔ ሰልችቶ ለምትለው ያልሰለቸው ማናል? ስንት ሚሊዮን ጴንጤ ሰልችቶታል። በጣም ነው እንጂ የሰለቸን። እንዳፈርድብን ወንድሜ፣ ሰልችቶናል። ጭወት ሰልችቶናል፣ ድራማ ሰልችቶናል፣ ዳንስ ሰልችቶናል። እኔ ብቻ አይደለሁም ወክዬ ነው ማለት ሰልችት ተብሎን፣ ግን መሄጃ አላጣንም። ቅድስት ቤተክርስቲያን አለች። አሁን ምን መሰለህ ሰልችቶናል። ደበና አድርገው አንተ አንድ ዳንሳ የሚባል በትክክል ማውራት ማይችል ሰውዬ መጥቶ ሲቀልድብህ እንዴት አይሰለችም እንዴ? አንተ ትቀልዳለህ እንዴ? ስማ፣ ሆድህን ታመ የሆድህን መድኃኒት አስቁሞ በሆድ ህመም ስትሞት ከዚህ በላይ መሰልቸት የለም ብሮ። እኔ የሆነ ሆዴን ታምሜ እቺን ብዬ ቀሉን ትቼ እገባለሁ። ሆዴን ታምሜ አንዴ እሱ እየጸለየ ኦንላይን ቲቪ ላይ መድኃኒታችሁን ትጥላላችሁ ተፈውሳችኋል ይላል። ከዛ አንተ ኢማኑ ይላል። ከዛ እኔ አመኒኩ ብዬ መድኃኒቱን ጣልኩልህ። ስጥል አባ 1 ሳምንት ነው የታመንኩት ወንድሜ፣ በመጣሌ ብቻ ማለት ነው። ገብተዋል እና ብዙ ተማር ያለው ግን ገብቶ ነው ስትል አሁን እኔ ሳድግ ከዚህ በፊት ምስክርነት ሰጥ ከሰማ አይዱን እኔ ሳድግ ያደግኩት ከእናንተ ጋር ነው ያደግኩት። ከእናንተ ጋር ነው ያደግኩት ስለ ከቤተክርስቲያን ጋር ነው ያደግኩት ባጭሩ ማለት ነው። ዛሬ አይደለም እኔ ኦርቶዶክስን ማውቃት፣ በፊት ነው ማውቃት። ገብተዋል። ስለ አስተምሯ ምናምን የምትለው አስተምሯ ገብቶ ነው ስትል ንጹህ የሆነ ወንጌል ትሰብካለች፣ ክርስቶስ ኢየሱስን ትሰብካለች። እውነትን ወዳለው እንዳልኩ ደግሞ እውነተኛ እምነት ነው፣ ቤተ እምነት ነው። ስለዚህ ማልቀበልበት ምክንያት የለም። ደንቁሬ ይኸው ሐሰተኛ ነቢይ ተቀብዬ እኮ ቲሸርቱን ለብሼ ስዞር ኖሬያለሁ። ምን ሆና እንዴ? ትቀልዳለህ? ስዞር ኖሬያለሁ እኮ ነው የምልህ። ቡጫ ጡፋ ምናምን እየተባልኩኝ። ስለዚህ ምንም አሁን ይሄ ምንም ኢቭን ባይገባኝ ራሱ ያዋጣል። ኦርቶዶክስ ባይገባኝ ምንም እምነቱ ባይገባኝ ነው የምልህ፣ ስርዓቱ ያዋጣል። ለምን ካልከኝ
ስለዚህ ሀሳቡ ላይ ብቻ ሁኝ። ኮሜንቱን ተይው። እኔ ኮሜንት አላነብም። በቃ እዚሁ ላይ ሆነሽ ስድቡን እንኳን እያየው እንዳላየነ እያለፍኩ ያለሁት የሚሳደቡ ሰዎች ክርስቲያን፣ ኦርቶዶክስም ይሁኑ ፕሮቴስታንት ይኸው ፊት ለፊት እናገራለሁ። ከአጋንንት ነው ስድብ፣ የአጋንንት ነው ስድብ፣ ከሰይጣን ነው። ከመንፈስ ቅዱስ ሆኖ ስድብ የለም። ስለዚህ ማናችሁም ብትሆኑ የምትሳደቡ ከአጋንንት ነው ምንጫችሁ የሚሆነው። ግን አንቺ ግን ሀሳብሽን አይስረቅብሽ ተይው። እሺ ወደ በለጠ ነገር አንዳንዴ ስለማይ ነውና ይሄ እኔም ብዙ ሰደባለሁ። እህት አለም እኔ ብዙ ብታይ ፈርዖን ተብያለሁ። ኧረ ተይው እስቲ ችለነው ነው። እሺ 1:14 ላይ ይኸውልሽ ዕብራውያን 1:14 እንዲህ ይላል ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል አይደል? በጣም ጥሩ። ይሄ መዳን የትኛው መዳን ነው? እዚህ ጋር ሁሉ የሚወርሱት መዳን የተባለው የዘላለም ሕይወት መዳን ነው ወይ ዝም ብሎ ጊዜያዊ ዝም ብሎ የስጋ ፈውስ ነው? ጊዜያዊ መዳን የለማ። መዳን ከሆነ የዘላለም መዳን ነው። በጣም ጎበስ። የዘላለም ሕይወት ሁሉም እንዲወርሱ ነው አይደለ? ሁሉ መዳን ይወርሱ ዘንድ ይላል። የዘላለም ሕይወትን ይወርሱ ዘንድ ስላላቸው ወይም ተስፋ ስላላቸው ማለት ነው። ለማገዝ የሚላኩ የሚያገለግሉም ይላል። የዘላለም ሕይወት እንድወርስ የዘላለም ሕይወቴን እንዳገኝ ወደ ዘላለም ሕይወትም ሰዎች እንዲመጡ መላእክት ያግዛሉ፣ ያገለግላሉ እያለ ነው መጽሐፉ። መጽሐፍ ከምን ክፍል ነው እያነበብኩት? ዕብራውያን 1:14 ያግዛሉ፣ ያገለግላሉ፣ በዘላለም ሕይወታችን ላይ መላእክት ያግዛሉ፣ ያገለግላሉ እያለ ነው እህቴ። በዘላለም ሕይወትሽ ላይ መላእክት ያግዙሻል፣ ያገለግሉሻል? እኔ ያግዙኝ ብዬ ወደ መላእክት ግን አልጸልይም። አይ ለቃሉ ታማኙኝ ፕሊዝ። ያግዙሻል አልከኛ? ለጠየቀኝ ጥያቄ እኮ ነው እየመለስኩ። ይኸው እዚህ ጋር ያገለግላሉ፣ ያግዛሉ ተብሏል። እኔ እኮ ቃሉን ነው ማለት ነው። እኔ ደግሞ አግዙኝ ብዬ ወደ መላእክት አልጸልይም። አንቺን ደግሞ ቆይ በኋላ እናየዋለን። እኔ አሁን የጠየቁት ጥያቄ ያግዙሻል ስላልከኝ ይኸው እዚህ ጋር ያግዛሉ ስለተባለ እኮ ነው። ይኸው ለማገዝ የሚላኩ እሱን አይደለም የጠየቁሽ እኮ እህቴ ፕሊዝ። እንደው ለቃሉ ታማኙኝ አንዳንዴ እዚህ ጋር ይሄን ቃል ፍቹ። እሺ ቀላል በቃ ይሄን ቃል ፍቹ ምን ማለት ነው? ይሄ ቃል ተጽፏል። ይሄንን ቃል እኔ ጋር መናገር ሙሉ ማንበብ አለብኝ። የሆነ አለቀ እኮ አለቀ። ብዙ መሳፋት ይኖራል። አለቀ እህቴ አለቀ እኮ ምዕራፉ አለቀ። ከቁጥር 1 ጀምሮ አንብብልሽ በደንብ አይውል አንድ በቃ ወይ ተዘጋጅ። በቃ አንብቢውና ነኝ እሱን ማወቅ አለ። በቃ አንብቢውና ነኝ የመጨረሻ አንድ ጥቅስ ስትሽና ላቁም። በቃ ዛሬ ከመጣሽ አይቀር ስላገኘሁሽ ነው። እሺ አሁን ደግሞ ማንብሽ ሉቃስ ወንጌል ምዕራፍ 13 ላይ ነው ያለሁት። እሺ ሉቃስ ወንጌል ምዕራፍ 13። እሺ ግን አንድ ጥቅስ እሰጥሃለሁ። እሺ ከይቅርታ አንተን ብቻ የምትሰጠኝ ሳይሆን ስጭኝ። እኔ ስለ መልአክ ስጭኝ። ስለ መልአክ ነው የምትሰጭኝ አይደለም? አይ እኔ ስለ መላእክት ነው የምሰጥሽ። ምክንያቱም ርዕሳችን ስለ መላእክት ነው አይደል እህቴ? በቃ አሁን ለምሳሌ ስለ መላእክት የጠየኩሽ ስለ ክርስቶስ ብትሰጪኝ ምንም የማይገናኝ ነው የምታገናኝብኝ። እኔ ስለ መላእክት ነው ስለ መላእክት ስጭኝ፣ ደስ ይለኛል። እሺ ሉቃስ ወንጌል ምዕራፍ 13 ደግሞ እንዲህ የሚል ምሳሌ አለ። ጌታ ይሄን ተናገረ። ይህንን ምሳሌ አለ። ምን አለ ጌታ? በምሳሌ ተናገረ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬ ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግባት 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት አለው። ስለምን እንደው መሬት ታጎሳቁላለች አለው። እርሱ ግን ጌታ ሆይ ዙሪያን እስክተኩትላትና ፋንድያ እስከፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። አሁን እህት ዓለም መስከረምዬ ፍችልኝ። አሁን ይሄ ምሳሌ ነው። የበለሷ ባለቤት ማን ነው? በመጽሐፍ ቅዱስ የበለስ ባለቤት ተብሎ የወይኑ ባለቤት ተብሎ የሚጠራው ማን ነው? ጌታ ኢየሱስ። በጣም ጥሩ፣ እግዚአብሔር ኢየሱስ። እሺ በለስ የተባለው ማን ነው? ወይን የተባለ በለስ የተባለ ማን ነው? በመጽሐፍ ቅዱስ ፍሬ የሚፈለግበት ፍሬ የሚጠበቅበት ማን ነው? በጣም ጥሩ። ለዛውም ያመኑ አይደሉ? ምክንያቱም ካላመኑ መቼም ፍሬ አትጠብቂም። በጣም ጥሩ። ከዛ በኋላ ፍሬ ሊፈልግ 3 ዓመት መጣና ከዚች በለስ ፍሬ አላገኘም። ኦኬ ፍሬ የተባለው ምን ይመስልሻል? ያው በክርስትና ህይወት ፍሬን ማፍራት ነው። ምግባር አይደለ?
መንፈሳዊ ፍሬ በጣም ጎበዝ፣ አሪፍ። ከዛ ግን የሆነ አትክልት ሰራተኛውን ጠራው ይላል። የሆነ አትክልት ሰራተኛውን ጠርቶ ምን አለው? ከዚህሽ በለስ ፍሬ ልፈልግ 3 ዓመት መጣው ምንም አላገኘሁም፣ ቁረጣት አለው። የሆነ አትክልት ሰራተኛው ማን ነው? ቁረጡ የሚባሉ የሆነ አትክልት ሰራተኞች ማን ናቸው? መላእክት ልትለኝ ነው እንዳትይኝ መስከረም አሁን ደህና ሄደ ልትለኝ ነው እንዳትይኝ። አይ መስከረም ልትለኝ ነው እንዳትይኝ። በጣም የተጠነቀቅኩ ነበረ ማለት መላእክት ኃይልም ለፈልጌ ነው። ችግር የለውም። ማን ናቸው ታዲያ? እሺ የመቁረጥ ሂዱና ቁረጡ ተብለው የሚታዘዙ ማን ናቸው? ሰራተኞች ተባሉ። ሰራተኞች ነው የሚለው ቃሉ እንግዲህ ቀሱ ብቻ አይደለም።